ሀይሚና ብሩኬ እንግዲህ በድጋሚ ተገናኝተዋል ማለት ነው። ከሰነበተ ያው እንደተጣሉ ሁላችንም እናውቃለን ማለት ነው። ያው እንግዲህ ሀይሚ እንደማትፈልገው ብሩኬን ተናግራለች ማለት ነው። ምክንያቱም በጣም እያበዛኸው ነው። እኔ ቤተሰቦች ጋር ስላስተዋወቅኩ ከእናቴ ከአባቴ ጋር ስላስተዋወቁ ምንም የማታደርግ መስሎህ ነው እንደዚህ በእኔ ላይ የምታደርገው ብላ ሀይሚ እንግዲህ በጣም አምራ ነበረ ማለት ነው። ነገር ግን እነሱ መቼም ቢሆን አይጣሉም ማለት ነው። አንዳንድ ኮመንታተሮችም ያልሆነ ኮመንት የምትኮምቱ ሰዎች አላችሁ። ከእንደዚህ ድርጊታችሁ ተቆጠቡ። ምክንያቱም ምናልባትም እነሱ ተነጋግረውም ሊሆን ይችላል። ይህን ታውቃላችሁ አይደል? እኔ እኮ አሁን ማለት ነው ዩቲዩበሮችን ማመን አቆሚያለሁ እኮ። ይህን ታውቃላችሁ። አንድም ዩቲዩበር አላምንም። ግን እኛን ክፉ እያስባሉን አታዩዋቸውም እንዴ? እነዚህ ሮሃማና ሀብታሙ የሚባሉት ጎበዝ በመታረቃቸው እኔ በጣም ነበር የተገረምኩት እውነት ለመናገር ምክንያቱም እነሱ አሁን ብዙ ነገር እኛን ራሱ ኃጢአት ውስጥ አስገብተውናል። በተለይ እኛ እሷን ነበር እየጨፈጨፍናት የነበር አይደለ? እንዴት ኩላሊቱን ሰጥቶች ምናምን ምናምን በቀደም ለጥይት ተላላጡ ምናምን በጣም አምሮባቸው ምናምን ፏ ብለው ነው የመጡት ደግሞ በነገራችን ላይ ማለት ነው። ስለዚህ ሀይሚና ብሩኬን ቢሆን መቼም አይለያዩም። በጣም ነው የሚዋደዱት። ሀይሚን በጣም ተወደዋለች፣ ብሩኬን በጣም ነው የሚወድ። ሰውን እኮ አይን ሆነ አይታችሁ መለየት አትችሉም እንዴ? ጎበዝ ማለት ያልሆነ ኮመንት ከምትኮመንቱ ከምትሳደቡ ችግር የለውም። እነዚህ ልጆች ቢሰሩ ምንም አይደል ተነጋግረው። ምክንያቱም የኛ ሰው የሚፈልገው ለቅሶ እንደዚህ በቃ እንደዚህ ያልሆነ ነገር መጣላት፣ መደባደብ እንጂ ኖርማል ቪዲዮ ሰርተው ሲለቁ ደግሞ ማንም አይላቸውም። ስለዚህ ያልታየላቸው ማለት ደግሞ እነሱ ደግሞ ክሳራ ውስጥ ገቡ ማለት ነው። ምክንያቱም የዋይፋይ ይከፍላሉ፣ የተለያየ ነገር ስለሚከፍሉ ቤት ኪራይ ያለ እንደምታውቁት ሸገር ነው ያሉት። ሸገር ላይ ቤት ኪራይ እንግዲህ የትየለኔ ነው ታውቁታላችሁ አይደለም? ስለዚህ እነሱ ስለሚነጋገሩ እናንተ ደግሞ አንዳንድ ኮመንታተሮች ያልሆነ ነገር አትናገሩም፣ አትሳደቡም። ከቻላችሁ ሼር ላይክ አድርጋችሁ ውጡ። ማበረታታት በቀኝ ኢትዮጵያውያን መረዳት ታመላችን ነው። አዎ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ማለት ነው። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም ነው የምናመሰግነው። አክባሪው ያክብርልን እያልን እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል ማለት ነው። አዲስ ቪዲዮችን እንግዲህ ምን ይሆናል? ወደ ቡታ ጅራ ዩቲዩበሮች ነው የምናመራው ማለት ነው። እነሱም እንግዲህ ያው በሰሞን ሀይሚና ብሩኬ ቡጥቡጥ ላይ እንደሆኑ ሁላችንም እናውቃለን ማለት ነው። እኛ ለራሳችን አብርሽ አስመርሮናል። ጎበዝ አብርሽ ምርር አድርጎናል። አብርሽ አሁን በጣም ተጃጅሏል። ስለዚህ እኛ የአብርሽ መጃጅ ሳንጨርስ አሁን ደግሞ ድጋሜ ደግሞ የአብርሽ ትንሿ እህቱ እንግዲህ ከብሩኬ ጋር ተጣለውኝ ብላ እንግዲህ ያዙ ልቀቁኝ እያለች ነው ማለት ነው። ስለዚህ እኛ ደግሞ የነሱ መጣላታቸው ለኛ ብዙም ስለማያስደስተን እነዚህ ልጆች መታረቅና ነው እንጂ ያለባቸው በፍጹም መጣላት የለባቸውም። እኛ አሁን በቅርብ ሰርግ እንበላለን እያለን እንዴ ቅመሞች እንዴ እኛስ ምን እኛ ቅመሞች እንዴ ሼም ነው ጎበዝ። ስለዚህ በዚህ ልክ መሆን የለበትም። እውነቴን ነው የምላችሁ። እናማ እነሱ መታረቅ አለባቸው። ኮመንታተሮች እናንተ ደግሞ ስለሚሰማ ታረቁ 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 በሏቸው። አሁን እናንተ እኮ የእናንተ እኮ የማይሰማው ነገር የለም። ይህን ታውቃላችሁ አይደል? እናንተ ሁሉ ነገር ብላችሁ ሁሉም ነገር ይሰማል። ስለዚህ ምልላችሁ ፈልጌ ነው መታረቅ አለባቸው። እውነቴን ነው የምላችሁ። እና እንግዲህ ዛሬ በድጋሚ ተገናኝተዋል ማለት ነው። ያው ሁለቱም እንግዲህ ስሬስ ምናምን ሆኖ ነው የተገናኙት። ስሬስ ሆኖ ተገናኝተዋል። ስለዚህ ያው መጨረሻቸው እንግዲህ እንደሚታረቁ ደግሞ በሚቀጥለው ቪዲዮ ተስፋ እናድርጋለን ማለት ነው። በጣም እኮ ነው የሚዋደዱት። ይሄን ታውቃላችሁ። ሀይሚ በጣም ነው የምትወደው ብሩኬን በጣም ከምነግራችሁ በላይ ማለት ነው። አይታችሁ ከሆነ እህል ውሃዋን እሱም ቢሆን በጣም ነው የሚወዳት። በጣም ደግሞ የሚመጣጠኑ ናቸው። በእድሜ ራሱ በጣም ይመጣጠናሉ። አስባችሁታል? ስለሚመጣጠኑ ስለዚህ መታረቅ አለባቸው። እውነቴን ነው የምላቸው። እኔ ከተጣሉማ አብርሽ አለ አይደለ እንዴ ልባችን የሚያወልቀን እንዴ በየጊዜው አብርሽ እኮ አሁን በጣም ተጃጃለ። እናንተ ምንድነው ግን እንደው መታደላችሁ። እኔ ግን ቤተሰብ እንደዚህ እንትን ብላችሁ ቤተሰብ አወርዳችሁ የምትሰሩ ሰዎች ታድላችሁ። ማርያምን እኔ ቤተሰብ እንጃ አውርባ በቃ አብርሽ ዶላር በቃ አጨልሎታል። ምን አብርሽን ብቻ እኛንስ አጨለለን እንጂ ዶላርማ እኛንም አጨልሎናል። ምን አብርሽን ብቻ እውነቴን ነው የምላችሁ። እኛንም እኮ አጨልሎናል። አታዩትም እንዴ? እንቅልፍ አያስተኛን ምን አያስተኛን። 24 ሰዓት ዩቲዩብ 24 ሰዓት ዩቲዩብ 24 ሰዓት ቲክቶክ ነው ያለ ነው ሰው እና ምን ልላችሁ ፈልጌ ነው ዩቲዩብ ሁላችንም አጨልሎናል። አብርሽን ብቻ ሳይሆን ስለዚህ ስሩ፣ ምንም ችግር የለውም። እናንተ እኮ አሁን ብትማሩ እኮ ተምራችሁ ብትጨርሱ ብትመረቁ እኮ ማለት ነው ስራ የላችሁ ምን የላችሁ። ስለዚህ እድሜ ላይ ተንቢ እያላችሁ የተንቢታችሁን እያመሰገናችሁ እናንተ ምን አመሰግናችኋት? የሆነ ሰዓት የሆነ ነገር ስትናገር ቀንታ ነው ምናምን ብላችሁ ሙልጭ አርጋችሁ አጠባችኋት ጥብ ያርጋችሁ ነው ማለት ነው። ስለዚህ እድሜ ላይ ተንቢ እያላችሁ
እንግዲህ እኛም መልካምነትን ከየታይምቢ እንድንማር እግዜር ይርዳን ነው የምለው። ከዛ ባሻገር ያው ስሩ ነው የምለው። ምንም አይደል፣ ምንም ኖርማል ነው ያጋጥማል። እሺ ማሮቼ፣ ውዶቼ፣ ፍቅሮቼ፣ አዎ ስሩ። እኛም አለን ከስር ከስር እናጨበጭባለን፣ እንቆርጣለን፣ እንቀጥላለን። ስለዚህ ያለው ነገር ይሄ ነው የምላችሁ። ሌላ ምን እላችኋለሁ? እና ሌላ በተረፈ በርቱልን፣ ተበራታቱልን የኛ ምርጦች፣ የኛ ምርጣ ምርጦች። እንወዳችኋለን፣ እናከብራችኋለን። እና ይሄ ነው እኛንም አበረታቱን። እኛ ቆይ እኔ የምለው ግን ማለት ነው ጥያቄ ልጠይቃችሁ። እኛን ቆይ መቼ ነው የምታበረታቱን? የመዳም ቅመሞችን መቼ ነው አበረታታችሁ ከኩሽናው የምታስወጡን? የእውነቴን ነው የምላችሁ። እኛን እስከ ኩሽና አታስወጡንም እንዴ? ሁሌ እኛ በቃ ከመዳም ኩሽና መቀመጥ አለብን? ጉድ እኮ ነው። ኧረ ተው ተው፣ ምን ጉዶች ናችሁ? እኛን ቪዲዮአችን ስለማታዩልን እኮ እስከ መጨረሻው አይቆጥርልንም ቪዲዮአችን። ይህን ታውቃላችሁ አይደል? ቪዲዮአችን አታዩልንም። ሰብስክራይብ ስታደርጉ ራሱ ማለት ነው ቪዲዮአችን ስለማታዩ እንትን አይልልንም ማለት ነው፣ አይቆጥርልንም። አስባችሁታል? ቪዲዮአችን ስለማታዩልን አይቆጥርልንም። እና ያለው ነገር ይሄ ነው። ለማንኛውም እንግዲህ አንድ ቀን እንግዲህ ሀገራችን ገብተን ደግሞ ያኔ ትላላችሁ፣ ያኔ ጥሩ ነገር ስንሰራ እንደምትመጡ ተስፋ አደርጋለሁ። እስከዛ ድረስ ግን ያው አለን እንግዲህ መዳም ኩሽና ዘሪቱ አለሚቱ አረገዘች፣ ወለደች፣ መጣን ምናምን እያልን እንቀመጣለን ማለት ነው። እንደዛ ነው። እና ይሄን ያለው ነገር። በተረፈ ወሬ ላብዛባችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ኢትዮጵያ ሀገራችን ሰላም ያደርግልን። የእውነት ሁላችሁም በጸሎታችሁ ኢትዮጵያን ሰላም ያደርግልን በሉ። ኢትዮጵያ ሀገራችን ታማለች እውነት ለመናገር እግዚአብሔርን በጣም ነው ያለው ነገር የሚያሳዝን። ከምናወራው በላይና እኛ ከምንለው በላይ ነው ሀገራችን ያለችበት። ስለዚህ ራይልን ከዛ ሁሉ መከራ ያወጣ አምላክ የኛን ሀገርም ከዛ መከራ ያውጣልን ነው የምለው። ሌላ ያው እንግዲህ ምንም የምለው ነገር የለም እውነት ለመናገር። የእውነት እኔ ስለ ሀገራችን ነገር አሁን ማውራት ራሱ ምንም አልቻልኩም። ምንም በቃ ሞራኔ ራሱ ውርድ ብሏል የእውነት። አንዳንዴ ያሳዝነኛል፣ አንዴ በቃ ግራ ያጋባኛል እውነት። በዚህ ልክ እንደዚህ ሀገር ስትሆን ማየቱ እጅግ በጣም ልብ ነው የሚሰብረው በእውነቱ ከሆነ። ለማንኛውም እንግዲህ ይሄ ነው ያለው ነገር። ሰላሟን ይመልስልን። የእውነት የሰው ሀገር ለመስሪያ እንጂ ለመኖሪያ እንደማይሆን ሁላችንም ተጠንቅቀን እናውቀዋለን። ስንኖር እኛ ስንቆም እኛ ስንነሳ ነው ሰው የሚፈልገን። ከዛ ውጭ ግን ማንም እኛን አይፈልገንም። ስለዚህ ይሄ ለመሆን ደግሞ ኢትዮጵያ ሀገራችን ሰላም እንድትሆን ፍላጎታችን ነው ብዬ ነው የማስበው። ከዛ ባሻገር ይሄ ነው ያለው ነገር። ሁላችሁንም ከልብ ነው የምናመሰግነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ስለምታደርጉልን ስለ አብሮነታችሁ እጅግ በጣም ነው የምናመሰግነው። አክባሪው አክብርልን። እንግዲህ ለዛሬ የነበረን ቪዲዮ በዚህ እንጠናቀቃለን ማለት ነው። ከዛ ባሻገር በሌላ ቪዲዮ እንመጣላችኋለን። ሰላማችሁ ይብዛልኝ።